በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው በዚህ በሰሞነ ሕማማት ወቅት ላይ የምንጸልያቸው ጸሎቶች አሉ፣ የማንጸልያቸው ጸሎቶች አሉ። የምንጸልያቸውን ስለምንድን ነው የምንጸልያቸው፣ የማንጸልያቸውንስ ስለምንድን ነው የማንጸልያቸው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ በዚህ በሰሞነ ሕማማት ወቅት ላይ የምንጸልያቸው ጸሎቶች አሉ፣ የማንጸልያቸው ጸሎቶች አሉ። ይህንን ከመመልከታችን አስቀድሞ ግን ሰሞነ ሕማማት ማለት ምን ማለት ነው? ሕማማት ማለት ምን ማለት ነው? ምንድን ነው የሚታሰብበት የሚለውን ልናውቅ ያስፈልጋልና ይህንን ከብዙ በጥቂቱ አጠር አድርገን እንመለከታለን። እንግዲህ ሰሞነ ሕማማት ማለት ምን ማለት ነው ስንል እንደ ቅድስት ቤተ ክርስቲያናችን አስተምሮ ከትንሣኤ በፊት ያለው አንድ ሳምንት ሰሞነ ሕማማት ወይም ደግሞ የሕማማት ሳምንት በማለት ይታወቃል ወይም ደግሞ ይጠራል። ሕማማት ማለት ምን ማለት ነው ስንል ሕማማት የሚለው ቃል ሐመ ታመመ ከሚለው የግዕዝ ግስ የወጣ ሲሆን የጌታችን ሕማሙና መከራው ሞቱ የሚዘከርበት የሚታሰብበት ሳምንት ነው ማለት ነው። እንግዲህ በሰሞነ ሕማማት ሳምንት ምንድን ነው የምናስበው ስንል ሶስት ዋና ዋና ነገሮችን እናስባለን። የመጀመሪያው የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማሙንና ሞቱን እናስባለን። ሁለተኛው ደግሞ ከአዳም ጀምሮ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ድረስ የነበሩ ነፍሳት በሲኦል የቆዩበት የዚያ 5500 የመከራ የፍዳና የኩነኔ ዘመን መታሰቢያ ስለሆነ ያንን 5500 ዘመን እናስብበታለን ማለት ነው። ሶስተኛው ደግሞ ስለ ራሳችን ኃጢአትና በደል የምናስብበት ነው። የራሳችንን ኃጢአትና በደል እያስብን ጌታችን ምሕረቱን ይቅርታውን እንዲያደርግልን የምንማጸንበት ሳምንት ነው። ስለዚህ በሰሞነ ሕማማት እነዚህን ሶስት ዋና ዋና ነገሮች እናስባለን ማለት ነው። ታዲያ ይህ ሰሞነ ሕማማት ቅዱስ ሳምንት ተብሎ ይጠራል። ስለምን ቅዱስ ሳምንት ተብሎ ተጠራ ብንል በዚህ ሳምንት በእያንዳንዲቱ ዕለት ስለ ፍጹም ፍቅር የተከፈለ የመስዋዕትነት ሥራ ስለተሰራበት፣ የሰው ልጆች ድነት ስለተፈጸመበት፣ መድኃኔ ዓለም ስለኛ ቤዛ ሆኖ ለመስቀል ሞት ታዛዥ ሆኖ ነፍሱን ስለካሰልን ይህ ሳምንት ቅዱስ ሳምንት ተብሎ ይጠራል ማለት ነው። በተጨማሪም ደግሞ ይህ ሳምንት የመጨረሻ ሳምንት ተብሎ ይጠራል። ስለምን የመጨረሻ ሳምንት ተባለ ቢባል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በመዋዕለ ሥጋዌው ለፈጸማቸው የቤዛነት ወይም ደግሞ የአርያነት ተግባራት ሁሉ ፍጻሜ በመሆኑ ነው። በዚህ ልዩ በሆነ ሳምንት ካህናትና ምዕመናን በነግ ወይም ደግሞ በጠዋት በሰልስት ወይም ደግሞ በ3 ሰዓት በቀትር ወይም ደግሞ በ6 ሰዓት በተሰዓት ወይም ደግሞ በ9 ሰዓት በሰርክ ወይም ደግሞ ማታ በሰርክ ሰዓት ወደ ቅድስት ቤተ ክርስቲያን በመጓዝ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማማተ መስቀል የሚያዘክረውን ምዕራፍ ከቅዱሳት መጻሕፍት በማንበብና በመጸለይ ሕማሙና ሞቱን ያዘክራሉ፣ ያስባሉ ማለት ነው። ልብ በሉ። ታዲያ በዚህ በሰሙነ ሕማማት ወቅት ላይ የጌታችን ሕማሙና ሞቱ ግርፋቱ ስቃዩ በሚታሰብበት በዚህ ሳምንት ላይ የሚጸለዩ ጸሎቶች አሉ። ለጊዜው ደግሞ አረፍ የሚሉ ጸሎቶች አሉ። እነዚህ ምን ምንድናቸው የሚለውን ደግሞ አጠር አድርገን እናስባለን። እንደሚታወቀው በዚህ በሰሙነ ሕማማት የጌታችን ሕማም የጌታችን ስቃይ የጌታችን መከራ የሚታሰብበት እንጂ የሌሎች ቅዱሳንን በዓላት አብረን የምናስብበት ጊዜና ወቅት አይደለም። ምክንያቱም የነሱ በዓል ከጌታችን ሕማም ከጌታችን ስቃይ ከጌታችን መከራና ለሰው ልጆች ከከፈለው ውለታ አይበልጥምና ማለት ነው። ስለዚህ እንኳን እኛ በዚህ በሰሙነ ሕማማት ወቅት ላይ በአጸደ ነፍስ ያሉትም ቅዱሳን የጌታን ሕማም የሚያስቡበት እንጂ የራሳቸውን ክብር የሚሹበት ወቅት አይደለም። ለየትኞቹን ነው የምንጸልያቸው ስንል ውዳሴ ማርያም፣ መዝሙረ ዳዊት፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ አርጋኑን፣ ሰኔ ጎልጎታ፣ ትምህርተ ቡዓት፣
ድርሳነ ማያዊ፣ ድርሳነ መድኃኔዓለም እንዲሁም ደግሞ ሌሎችን መጻሕፍታት እናነባለን ማለት ነው። አንዳንዶች ግን ከየት እንዳገኙት ባናውቅም በዚህ በሰሙነ ሕማማት ወቅት ላይ ውዳሴ ማርያምና መዝሙረ ዳዊት ብቻ ነው የሚጸለዩ ብለው ሲናገሩ እንሰማለን። ነገር ግን ያ አይደለም። አሁን የጠቀስናቸው መጻሕፍታት በሙሉ ይጸለያሉ። ለምንድን ነው እነዚህ መጻሕፍታት የሚጸለዩ ስንል ስለ ጌታችን ሕማምና መከራ፣ ሞት፣ ግርፋት፣ ስቃይ የሚያሳስቡን ስለሆኑ ማለት ነው። የማይጸለዩት ደግሞ የትኞቹ ናቸው ስንል በእርግጥ በዚህ በሰሙነ ሕማማት ወቅት ላይ የማይጸለዩ ጸሎቶች ሆነው ሳይሆን የማይጸለዩ ጸሎቶች ተብለው ሳይሆን የሰሙነ ሕማማት ስርዓት በዚህ ሳምንት የማያካትታቸው ጸሎቶች አሉ። የማያካትታቸው ስርዓቱ በራሱ ማለት ነው። ለምሳሌ ስናነሳ መልካ ማርያምና መልካ ኢየሱስ አይጸለዩም በአደባባይ ወይም ደግሞ በማህበር በዚህ በሰሙነ ሕማማት ወቅት ላይ እነዚህ ጸሎቶች አይጸለዩም። ግን ደግሞ በግብረ ሕማማት ላይ አባ ጊዮርጊስ የደረሰው መልካ ሕማማቱ በዜማ ይጸለያል። ይህ የሚያሳየው የጌታን ሕማም በተመለከተ ለጌታ ሕማም የሚስማማ መልካ መጸለዩን ነው። መልካዎች በአጠቃላይ አይጸለዩም ሳይሆን ለጌታ ሕማም የሚስማማ የጌታችንን ስቃይና ግርፋት የሚያሳስብ ሲሆን ይጸለያል በዚህ በሰሙነ ሕማማት ወቅት ላይ። መልካ ኢየሱስ ሰላም ለትንሣኤከ፣ ሰላም ለዕርገትከ የሚሉ ሰላምታዎችና ምስጋናዎች አሉበት። ስለዚህ እስከ ዓርብ የጌታን ትንሣኤና ዕርገት ሳይሆን ሕማማት ስለምናስብ ይህ መልካ ኢየሱስ አይጸለይም፣ ለጊዜው አረፍ ይላል ማለት ነው። እዚህ ጋር ልናስተውል የሚገባን ግን አንድ ሰው በግሌ እጸልያለሁ መልካ ኢየሱስን ካለ መጸለይ ይችላል፣ ዕዳ በደል ኃጢአት አይሆንበትም። ነገር ግን ደግሞ ለጌታ ሕማም የሚስማሙትን የጌታን ሕማምና ስቃይ የሚያሳስቡትን ጸሎቶች ቢያነብ ወይም ደግሞ ቢጸልይ መልካም ነው። በማህበር ወይም ደግሞ በአደባባይ ደግሞ የሰሙነ ሕማማት ስርዓት በዚህ ሳምንት ከማያካትታቸው ጸሎቶች መካከል አንዱ መልክዓ ኢየሱስና መልክዓ ማርያም ናቸው ማለት ነው። ነገር ግን አባ ጊዮርጊስ የደረሰው መልክዓ ሕማማቱ በዜማ ይጸለያል ማለት ነው። ይህን ልታውቅ ያስፈልጋል። እንዲሁም ደግሞ በሰሙነ ሕማማት ወቅት ላይ የመላእክት ድርሳናትና የቅዱሳን ገድላት አይጸለዩም፣ አይነበቡም። ይህም ደግሞ በአደባባይ ወይም ደግሞ በማህበር ሆነን ማለት ነው። በግሉ አንድ ሰው ማድረግ እፈልጋለሁ መጸለይ እፈልጋለሁ ካለ ሊጸልይ ይችላል፣ ዕዳ በደል አይሆንበትም። ነገር ግን ለሕማማቱ የሚስማማውን ጸሎት ቢጸልይ ግን መልካም ነው። ቢጸለይ ነውር ኖሮበት ሳይሆን በሰሙነ ሕማማት ቅዱሳን መላእክትንና ቅዱሳን አባቶችንና እናቶችን በድርሳናቸው በገድላቸው በመልካቸው የምናስብበት ጊዜ ስላልሆነ ነው። የጌታችንን መከራ፣ ስቃይ፣ ግርፋት የምናስብበት ወቅት ስለሆነ ነው። ግን ደግሞ በግብረ ሕማማት ድርሳነ ዮሐንስ አፈወርቅና ድርሳነ ስምዖን ዘአምድ ይነበባል ማለት ነው። የጌታችንን ሕማምና መከራ፣ ስቃይ የሚያሳስቡ ስለሆኑ እንደሚታወቀው በዚህ በሰሙነ ሕማማት ወቅት ላይ የግዝት በዓላት ወይም ደግሞ ታላላቅ በዓላት ቢውሉ እንኳን በዓላቱ የሚታሰቡት በስግደት ነው። ምክንያቱም ከጌታችን ሕማማት፣ ከጌታችን ስቃይ፣ ከጌታችን ግርፋት የሚበልጡ ስላልሆኑ ማለት ነው። እንደሚታወቀው 5 የግዝት በዓላት አሉ። ከመላእክት ወገን ቅዱስ ሚካኤል ወር በገባ በ12፣ ከሰው ወገን እመቤታችን ቅድስት ድንግል ማርያም ወር በገባ በ21፣ ከአጋዕዝተ ዓለም ከቅድስት ሥላሴ ደግሞ ወር በገባ በ29 እግዚአብሔር ወልድ፣ እንደዚሁም ደግሞ ቅዳሜና እሑድ አንድ ላይ 5 የግዝት በዓላት ናቸው። በዚህ በሰሙነ ሕማማት ወቅት ላይ ቅዳሜና እሑድ አይውሉም። ነገር ግን 3ቱ 12፣ 21ና 29 ቢውሉ የግዝት በዓላት ስለሆኑ ይሰገዳል ወይስ አይሰገድም የሚል ክርክር ውስጥ አትግቡ። አዎ ይሰገዳል። በስግደት ይታሰባሉ ዕለታቱ ማለት ነው። የጌታችንን ሕማምና ስቃይ ግርፋት የምናስብበት ወቅት ስለሆነ ስግደቱ ይሰገዳል ማለት ነው። በየትኛው ያሰጋገድ አይነት ነው ስግደታችንን የምናቀርበው ካልን ደግሞ ሰጊድ በሚባለው ያሰጋገድ አይነት። እንደሚታወቀው 3 አይነት ያሰጋገድ አይነት አለ። አድንኖ፣ አስተብርኮና ሰጊድ የምንለው ማለት ነው። አድንኖ ጎንበስ ብለን የምንሰግደው ያሰጋገድ አይነት ነው። ይህ ማለት በሌላ አገላለጽ እጅ መንሳት ማለት ነው። አስተብርኮ ደግሞ በጉልበታችን መሬት ነክተን በግንባራችን መሬት ሳንነካ ተንበርክከን የምንሰግደው ያሰጋገድ አይነት ነው። ሰጊድ የምንለው ያሰጋገድ አይነት ደግሞ በጉልበታችንም መሬት ነክተን በግንባራችንም መሬት ተደፍተን እየወደቅን እየተነሳን የምንሰግደው ያሰጋገድ አይነት ነው። ስለዚህ በዚህ በሰሙነ ሕማማት ወቅት ላይ የትኛውም ክብረ በዓላት ቢውሉ፣ የትኛውም የግዝት በዓል ቢውል ሰጊድ በሚባለው ያሰጋገድ አይነት ስግደታችንን እንሰግዳለን ማለት ነው። ይህንን በደንብ ልናውቅ ያስፈልጋል። ምክንያቱም የቅዱሳን በዓላት ቢውሉ
የቅዱሳን በዓላት ከጌታችን ሕማምና ስቃይ ግርፋት ስለማይበልጥ ማለት ነው። የጸሎት መጻሕፍታትንም ስናነሳ የጌታችንን ሕማምና ግርፋት የሚያሳስቡንን ጸሎቶች ነው ልንጸልይ የሚገባው። ዋና ዓላማው በሰሙነ ሕማማት በቤተ ክርስቲያናችን ብዙ መጻሕፍት ስለሚነበቡ ከጸሎት ባሻገር የሚነበቡትን መጻሕፍት በነፍሳችን እያዳመጥን የጌታን ሕማም እንድናስብ ነው። ዋና ዓላማው ይህ ነው። ጸሎት መጸለይ ብቻ ሳይሆን የሚነበቡትን መጻሕፍት በነፍሳችን እያዳመጥን የጌታን ሕማም እንድናስብ ነው ዋና ዓላማው ማለት ነው። የጌታችንን ሕማም የጌታችንን ስቃይ የጌታችንን ግርፋት የሚያሳስቡ ጸሎቶች መጸለይ አለባቸው የምንለው መጸለይ ብቻ ሳይሆን የሚጸለዩን የሚነበበውን ነገር እያዳመጠን የጌታን ሕማም እንድናስብ ነው። ዋና ዓላማው ይህ ነው። ታዲያ አሁን የጠቀስናቸው መልክዓ ማርያምና መልክዓ ኢየሱስ የማይጸለዩት እነዚህ ጸሎቶች የግል ጸሎቶች ብቻ ሳይሆኑ የማህሌት ምስጋናዎችም ጭምር ናቸው። ስለዚህ በዚህ በሰሙነ ሕማማት ማህሌት የለም፣ ቅዳሴም ከጸሎተ ሐሙስ በስተቀር የለም። ስለዚህ እነዚህ ጸሎቶች ለጊዜው አረፍ ይላሉ ማለት ነው። ግን ደግሞ አርጋኖን፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ ሰኔ ጎልጎታ፣ ውዳሴ አምላክ፣ ውዳሴ ማርያም በግል መጸለይ የሚከለከል ሥርዓት የለም። በደንብ ልታስተውል የሚገባው ነገር ያ ክፉ ሰይጣን ዲያብሎስ በየሰው እያደረ አጉል የቤተ ክርስቲያን የሥራ ጠበቃ እየመሰለ ሰሙነ ሕማማትን እየታከከ ከጸሎት ሕይወት እንዳያዘናጋ ልንጠነቀቅ ያስፈልጋል። ምክንያቱም ብዙ ሰዎች የትኛው ነው የሚጸለየው የትኛው ነው የማይጸለየው የሚለውን ግራ ስለተጋቡ ለይተው ስላላወቁት ብቻ ይሄን ጸልዬ ኃጢአት ቢሆንብኝስ፣ ይሄንን ብጸልይ ደግሞ ይሄ ጸሎት በዚህ ጊዜ የማይጸለይ ቢሆንስ፣ ስለዚህ እዚህ ነገር ውስጥ ከምገባ ምንም አይነት ጸሎት ባላደርስስ ብለው ደግሞ ምንም አይነት ጸሎት ወደ ያለመጸለይ የሚሄዱ ሰዎች አሉ። ይህንን አስተሳሰብ እንዲያስቡ ያ ክፉ ሰይጣን ዲያብሎስ የሚያዘናጋቸው ሰዎች አሉ። ስለዚህ ልንዘናጋ አይገባም። በደንብ ልናስተውል ያስፈልጋል። ቢቻል በአብይ ጾም የተዳከምን ሰዎች በዚህ ሳምንት በጸሎትና በስግደት መበርታት ያስፈልጋል። በርትተን ልንጋደል ያስፈልጋል ወገኖቼ። እንኳን ጸሎትተን እየጸለይንም ፈተናችንንና መከራችንን የምናውቀው እኛው ነን። ስለዚህ ይሄ ይጸልያል ይሄ አይጸልይም በሚል ቃል ብቻ ከጸሎት ሕይወት እንዳንርቅ ልንጠነቀቅ ያስፈልጋል። ሰይጣን ዲያብሎስ እንዳያዘናጋ ልንጠነቀቅ ያስፈልጋል። የጌታን ሕማምና ስቃይ የሚያዘክሩ መጻሕፍታትን አብዝተን ልንጸልይ ያስፈልጋል በዚህ በሰሙነ ሕማማት ወቅት ላይ። ነገር ግን ይህ ማለት ደግሞ ሌሎቹን የጸሎት መጻሕፍታት ብትጸልዩ ኃጢአት ይሆናል ማለት አይደለም። ችግር ኖሮበት ነውር ኖሮበት አይደለም። ነገር ግን የጌታን ሕማም ከማሰብ አንጻር የጌታን ሕማምና ስቃይ የሚያሳስቡ መጻሕፍትን እንጸልይ ነው ባጭሩ ማለት ነው። ታዲያ በዚህ በሰሙነ ሕማማት እመቤታችን ቅድስት ድንግል ማርያም በልጇ የተነሳ ብዙ መከራ ደርሶባታልና ጌታም ደግሞ በእርሷ ሥጋ ተሰቅሏልና እርሷን በውዳሴ ማርያም፣ በአርጋኖን፣ በሰኔ ጎልጎታ እንዲሁም ደግሞ በሌሎችም መጻሕፍታት ልናመሰግናት ይገባል። አጋዕዝተ ዓለም ቅድስት ሥላሴን ደግሞ በሰይፈ ሥላሴ ልናመሰግናቸው ይገባል። ጌታችንንም ደግሞ በሰይፈ መለኮት፣ በውዳሴ አምላክ፣ በመዝሙረ ዳዊትና በድርሳኑ ልናመሰግነው ይገባል እንጂ በሕማማት ምክንያት ከጸሎት ልንርቅ አይገባም። ይህንን በደንብ ስራ አስምራችሁ ልትይዙ ያስፈልጋል ማለት ነው። ስለዚህ በዚህ በሰሙነ ሕማማት ወቅት ላይ የምንጸልያቸው ጸሎቶች አሉ፣ የማንጸልያቸው ለጊዜው አረፍ የሚሉ አሉ። አረፍ የሚሉት አሁን የጠቀስናቸው በማህበር ወይም ደግሞ በአደባባይ ነው። በአደባባይ ወይም በማህበር እነዚህን ጸሎቶች አሁን የጠቀስናቸው አንጸልያቸውም። በግልም በዚህ ወቅት ላይ ብንጸልያቸው ኃጢአት ሆነው ሳይሆን ባንጸልያቸውና የጌታን ሕማምና ስቃይ ግርፋት የሚያሳስቡንን ብንጸልያቸው መልካም ነው እንጂ በግሉ አይኔ መጸለይ እፈልጋለሁ ብሎ የሚጸልይ ሰው ዕዳ በደል ኃጢአት አይሆንበትም። ነገር ግን ደግሞ ባይጸልይና የጌታን ሕማምና ስቃይ የሚያሳስቡትን ብዙ ቅዱሳት መጻሕፍት አሉና እነርሱን እያነበበ የጌታን ሕማምና ስቃይ እያሰበ ቢሰግድ፣ ቢንበረክክ፣ ቢጸልይ፣ ቢጾም መልካም ነው ማለት ነው። ስለዚህ ይህንን በደንብ ልታውቁ ያስፈልጋል ማለት ነው። ታዲያ አሁን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ
ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን መከረን ይገሰጸን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር።